በክልሉ ተራቁተውና ተጋልጠው የነበሩ አካባቢዎች በተሰሩ የተፈጥሮ ጥበቃ ስራዎች አገግመው ለአካባቢዎቹ ልምላሜ ፈጥረው እንደነበር አስተያየት ሰጪዎቹ ይገልጻሉ። ከሰሜኑ ጦርነት ጀምሮ በቀጠለው አለመረጋጋትና ጦርነት ምክንያት ግን ለተፈጥሮ ሀብት የሚደረገው ጥበቃና እንክብካቤ እየተቀዛቀዘ በመምጣቱ አካባቢዎቹ እየተራቆቱ በውስጣቸው የነበሩ የዱር እንስሳትም በህገወጥ አዳኞች እየተገደሉ መሆኑ በስፋት እየተገለጸ ይገኛል። በክልሉ ሰሜን ጎጃም ዞን ይልማና ዲንሳ ወረዳ ነዋሪ እንደሚሉት በአካባቢያቸው ከደርግ ጊዜ ጀምሮ የለማ የአካባቢ ደን ከቅርብ ጊዜ ወዲህ ይደረግለት የነበረው ጥበቃና እንክብካቤ ባለው ወቅታዊ የጸጥታ ችግር ምክንያት በመዳከሙ ደኑ እየተመናመነ መጥቷል። ወፍራም በጣም እንደቀረኩ ስፖርቶች እንዳሻው ዝሞ ስትለው 2 ዓመት ሆኗል። ኧረ አይጠበቅም ዝሞ ስትለው ደረቁን የሚፈልግ ሰው የቆረጠ ነው የሚወስድ ታስቷል። በቃ ውስጥ ታስቷል። ያጣካ የነበረው የለም ታስቷል። በክልሉ ዋግምራ ብሔረሰብ አስተዳደር ዳህና ወረዳ አንድ አርሶ አደር በስልክ እንደነገሩን አካባቢው ቀደም ሲል በእጅጉ የተራቆተ እንደነበር አስታውሰው በተሰራ ሰፊ የተፈጥሮ ጥበቃ ስራ እንደገና ማገገም ችሎ ነበር ብለዋል። ሸጦችና ተራሮች ውሃ እስከ ማመንጨት ደርሰው እንደነበረ የሚጠቅሱት እኚሁ አስተያየት ሰጪ ከቅርብ ጊዜ ወዲህ በአካባቢው ባሉ አለመረጋጋቶችና የጸጥታ መታወክ ምክንያት ተራሮቹ ተመልሰው እየተራቆቱ እንስሳቱም ለህገወጥ አዳኞች እየተጋለጡ ነው ብለዋል። በአማራ ክልል አካባቢ ደንና ጥበቃ ባለስልጣን የዱር እንስሳትና አእዋፍ ጥበቃ ዳይሬክተር ዶክተር አበባው አባይነህ ህገወጥ አዳኞች በሚያደርጉት አደን በሰሜን ብሔራዊ ፓርክ ውስጥ የሚገኙ እንስሳት ዝርያቸው እየተመናመነ እንደሆነ ለዶይቼ ቬለ ተናግረዋል። ሰሞኑን ህገወጥ አዳኞች 2 ዋሊያዎችን ገድለው እንደወሰዱ ገልጸዋል። በዋናነት ህገወጥ አዳኞች ዋሊያዎቹን የሚያድኑት ለመመገብ ቀንዳቸውንና ቆዳቸውን ለባህላዊ መድኃኒት በሚል እንደሆነም አመልክተዋል። ያው የሰሜን ተራሮች ዋና መገለጫ የሆነው እንግዲህ ያው ዋሊያ መሆኑ ለሁላችን ግልጽ ነውና እሱ በጣም በከፍተኛ ደረጃ እየታደነ መጥፋት አፋፍ ላይ ደርሷል ነው። አሁን በ2004 2005 አካባቢ ከ800 በላይ ነበር ቁጥሩ። አሁን ኦልሞስት ባለው ከረንት ሁኔታ ከ300 የማይበልጥ የዋላ ቁጥር ነው ያለው። ይህ ደግሞ በዚህ ትሬንድ ከቀጠለ ያው በአጭር ጊዜ ውስጥ ዋሊያ ነበር ወደሚለው ደረጃ የሚያደርስ ነው ማለት ነው። ትልቅ የሆኑ 2 ዋሊያዎችን ገለው ተይዘዋል። ዋነኛነት የቁጥሩ መቀነስ መንስኤው ህገወጥ አደን ነው። እየታደነ ነው። ስጋውን ይበሉታል። በተለያየ ባህላዊ መድኃኒትም ይሆናል በማለት ቀንዱን የተለያየ የሰውነት አካሉ እንደሱ የሚያድኑ እንዳሉ ከዚህ በፊት በቀረቡ የውይይት መድረኮች ላይ ሲነሳ ነበር። አሁን ግን በዋነኛነት ያው ለስጋ ብለው ነው እያደኑት። የባለስልጣኑ ዋና ዳይሬክተር አቶ ተስፋሁን አለምነህ የዋሊያዎቹ መገደል ከፍተኛ ወንጀል መሆኑን ጠቁመው አጥፊዎችን ከህግ ፊት ለማቅረብ የሚደረገው ስራ ተጠናክሮ እንደሚቀጥል ተናግረዋል። የሀገር መታወቂያ የሆኑ የዱር እንስሳት እየጠፉ በመሆኑ በቀጣይ የጥበቃና ቁጥጥር ስራውም እንደሚጠናከር አስረድተዋል። ዋሊያ ከነበረበት ቁጥር እጅግ እያሽቆለቆለ ይገኛል። ይህም የሆነበት አንደኛ ምክንያት ምንድነው? ህገወጥ አደን ነው። ህገወጥ አደን ደግሞ ታጠቁ ኃይሎች ናቸው እየፈጸሙ ያሉትኝ። 2 ዋሊያ ህገወጥ አዳኞች ተመቶብናል። ይሄ ደግሞ በጣም ወንጀልም ነው። እንደሚታወቀው ዋሊያ በዓለም አቀፍ ቅርስነት የተመዘገበ በኢትዮጵያ ብቸኛው የሚገኝ በሰሜን ብሔራዊ ፓርኮች የሚገኝ ብርቅዬ እንስሳ ነው። ይህንን ነው ለተለያየ ምክንያት እያሉ ህገወጥ አዳኞች የጦር መሳሪያ መጠቀም ገድለው እየተጠቀሙ ያሉት በጣም የሚያሳዝንና አሳፋሪ የሆነ ተግባር ነው። ወንጀልም ነው። ይህንን ተግባር በቀጣይ ለማስተካከል የዋሊያ የጥበቃ ስልት የ5 ዓመት ስትራቴጂክ ፕላን አቅደን በተገቢው መንገድ እየተንቀሳቀስን ያለ ነው። ህብረተሰቡን ሀብቱ የራሱ ስለሆነ ይህን ሀብት ደግሞ አንዴ ካጣው መልሶ ሊያገኘው ስለማይችል በተገቢው መንገድ እንዲጠብቀው ከፍተኛ አስተምሮት ስራ እየሰራን እንገኛለን። ከዛ ባሻገር ይህንን ወንጀል የፈጸሙ ይህንን የሀገር ሀብት ያወደሙ ይህንን አሳፋሪና አስነዋሪ ተግባር የፈጸሙ ወንጀለኞችን ለህግ ለማቅረብ ተገቢውን ስራ እየሰራን እንገኛለን። በፌዴራል አካባቢና ደን ጥበቃ ባለስልጣን የዱር እንስሳት ልማትና ምርምር መሪ ስራ አስፈጻሚ ዶክተር ፈቃደ ረጋሳ ህገወጥ አዳኞች ከደን ጥበቃ ሰራተኞች ጋር ተኩስ እስከ መግጠም የደረሱበት አጋጣሚ መኖሩን ጠቁመው የዱር እንስሳት እያጋጠማቸው ያለውን ፈተና በዋሊያዎች ላይ ሰሞኑን የደረሰውን ግድያ በማሳየት አቅርበዋል። ለጉዳዩ ሁሉም አካል ትኩረት ሰጥቶ የዱር እንስሳቱን ከሞት እንዲያድንም
ጥሪ አቅርበዋል። ተኩስ ነበር በእኛ ስካውትና በእነሱ መካከል እየተተኮሱ 2 ግን ተይዟል። ማጥፋት እንግዲህ ከዚህ የምትረዳው ምንድነው ባለፈው 306 ብዬ ነበር። በዚህ አይነት በዚህ ሰዓት 6 እንደማይገኙ ነው እኔ የምታየን ማለት ነው። በቃ ጠፍቷል ማለት ራሱ ይቻላል። እንደውም እንዲያገግሙ ለማድረግ የአክሽን ፕላን እየሰራን ነበር፣ ዙሪያ ተኮር ማለት ነው። እንጨርሰን ባለፈው ሳምንት ነው እንግዲህ ጎንደር አጥልቀን ከክልሉም ከዞንም ከወረዳም ከፌዴራልም መጥቶ የፓርላማ አባላት በተገኙበት ችግሮችን የዋሊያ እንትን ሞራውን ከሴኪሪቲ ጋር ሆኖ በቦታው ካልተሰራ መሬት ላይ አሁን ከታጣቂዎች ጋር የእኛ ስካውት መተዋኮስ ማለት አንደኛ የእኛ የያዙት መሳሪያና እነኛ ዳኞች የያዙት ምንም አይጣጣም። አሁን በተለይ ትኩረት ተሰጥቶ ከፌዴራል እስከ ቀበሌ ድረስ ካልተሰራ ኢቭን አመትም አይፈጅም ማለት ነው። እነኚህ ብርቅዬ ዱጉሳት የሚያልቁበት የአካባቢው ህብረተሰብ ዋሊያን የያሬድ ፍየል እያለ እንደሚጠራው የሚያስረዱት ዶክተር ፈቃደ ችግሩ ከነዋሪው ህብረተሰብ እንዳልተፈጠረ ተናግረዋል። ሆኖም ግን ድርጊቱን ከሌላ አካባቢ የመጡ ለህግና ለባህል ደንታ የሌላቸው አካላት እንደፈጠሩት እንደሚያምኑ ገልጸዋል። ከዛ በፊት እኮ ጠብቆ ያቆየው ማህበረሰቡ ነው። ስለዚህ የተፈጥሮ ግንዛቤው አለው ማለት ነው። በቦታው የማይሆኑ ህገወጦች ገብቷል እንጂ ማህበረሰቡ እኮ በቃ ያውቃል የኛ ልጅ ነው ብሎ ልጃቸው ነው ማለት ይሄ ያሬድ ፍየል ነው ማለት እኮ ቅዱስ ነው ማለት ነው። አሁን ያ ባህል ተሸርሽሯል። በቃ የባህል መሸርሸር በጣም የሚያሳይ ለዛው ደግሞ የሚያሳዝነው መጀመሪያ እንዳልኩት ኢቭን ሲጋሩ ራሱ እኮ ፎቶ ሲያነሱ እንደ ቅርጫ ነው እንትን ያደረጉት ማለት ነው። ተደብቆ እንደሚሰራ ሰው ሳይሆን እና በተቻለ ምንድን ነው እናንተ ሚዲያዎች ወደ ላይ እንድትወስዱልን ነው የምፈልገው እኛ ማለት ነው። ሁሉ እንዲሰማው እስከ ፕራይም ሚኒስቴር ደርሶ ኢቨን ሴኩሪቲ እዛ ተመድቦ የእኛ ሰራተኛ የሚሰራበትን እንጂ አሁን ከአንድ መስሪያ ቤት ወይም ከአንድ ክልል አቂሞች ነው አሁን እየተካሄደ ያለው። በሰቆጣ ዝናብ አጠር ግብርና ምርምር መምህርና ተመራማሪ እንዲሁም በጎንደር ዩኒቨርሲቲ የ3ኛ ዲግሪ የደን ሀብት ተማሪ አቶ ግርማ ንጉሴ ግጭቶች፣ ጦርነቶችና መፈናቀሎች ሲኖሩ የደን ሀብት ባለቤት እንደሚያጣ ነው ተሞክሯቸውን ጨምሮ የነገሩን። ሁኔታ ጋር ተያይዞ ከሶሻል ኮንፍሊክቱ ኮንፍሊክት ጋር ተያይዞ ነው ክስተቶች ሊፈጠሩ የሚችሉት። የተፈጠሩትም በዛ ነው። የጥበቃ ላይ ክትትል የለም። የጥበቃ ክፍያዎችም ተቋርጠዋል እና ህብረተሰቡም ከመንግስት ጋር ክትትልና እንክብካቤ ሲያጣ ወደ መቆጥ ነው የሚገባው። አንዳንድ ቦታ ላይ ብቻ ነን አሁን ለ6 ወር ምናምን አካባቢን ለቀን ወደዛ ሂደን ነበር አይደለ? ያኔ ስንመለስ አብዛኛው ወድሞ ነው ያገኘነው። አገግሞ የነበሩት የተፈጥሮ ዋተርሼድ ምናምን የሚባሉት ማለት ነው እንዳለ ወድሞና ተቆርጠው ያገኘናቸውና ኃላፊነት የመውሰድ እንትን ነው። ተጠያቂነት የለም ብሎ ስለሚያስቡ የሚጠይቀን የለም የሚል ስለሚያስቡ ተጠብቆ የነበረው ወደ ውድመት ይሄዳል። የደን ጥበቃው ሲላላ የሌባይነት ሲጠፋና እንክብካቤ ሲጓደል ደግሞ ያገገሙ ደኖች ይጎሳቆላሉ፣ የቀሰም አበቦች ይጠፋሉ፣ የማር ምርት ይቀንሳል፣ የዱር እንስሳትም ይሰደዳሉ፣ ለህገ ወጥ አደን ይጋለጣሉ፣ እንደ ሙጫና ዕጣን የመሳሰሉ የተፈጥሮ ሀብቶችም ይጠፋሉ ነው ያሉት። ይህ ምን አስከተለ? ለምሳሌ በቀስም አበቦች እንደገና ደግሞ በዕጣን ዛፎች ላይ ይሄ ከእጽዋቶቹ ጥሩ አገግሞ የነበሩት ሲቆረጡ እና ሲወድሙ የቀሰም እጽዋቶች አብሮ ይጎዳሉ። የማር ምርት አብሮ ነው የሚቀንሰው ማለት ነው። አበባው ሲወድም ተጠብቆ የነበረው አበቦቹ ሲጠፉ የሚቀሱ ለመክሰም ብዙ ርቀት ይሄዳሉ ማለት ነው። ብዙ ርቀት ከሄዱ ደግሞ የጉዳት መጠኑ በዛው ልክ ይጨምራል በራሳቸው ንቦቹ ላይ። ይሄ የማር ምርት ላይ የንብ ራሳቸው ንቦች ላይ ጉዳት ያደርሳል። ከዕጣን ዛፍ ጋርም የዕጣኑ ምርት ይቀንሳል። ዕጣኑ ጥሩ ተጠብቆ የነበረው ኦሪጂናል ስታተሱ ሊመጣ የነበረው ሲወድም በእንስሳት ሲበላ ሲረገጥ መልሶ ወደ መጥፋት ይሄዳል ማለት ነው። የአካባቢ ጥበቃዎች መጠበቅን አቁመዋል። ጉልበትም ጭምር ስለሆነ ሲጠበቅ የነበረው በቅጣት ጭምር ያ ክፍተት ሲፈጠር አርሶ አደሩ ለከብቶቹ በዙሪያ የነበሩ ብዙም ለከብት መኖ እጥረት ስለሚያጋጥም ወስዶ ነው እንትን የሚለው። የዱር እንስሳት ይጎዳሉ፣ ይበላል። በአካባቢ ሰዎችም መጠለያ የነበራቸው ሲለቀቅ